ፕሬዝዳንት ዶናልድ ትራምፕ ሐሳባቸው ተቀባይነት አግኝቷል። ሐማስም ጉዳዩን እየመረመርኩት ነው በበጎ መመለከተዋለሁ ብሏል። በርግጥ የመጨረሻው ውጤት መታወቅ አለበት። ጥያቄው ቁልፍ ጉዳዮችን ትራምፕ አለመመለሳቸውም እየሆነ መጥቷል። ጋዛ እንዴት ትመራለች? የፍልስጤም አስተዳደር በጉዳዩ ላይ ተሳትፎ እስከምንድነው? ዓለም አቀፍ ኃይል ውስጥ እንዴት ነው የሚመሰረተው? እስራኤል መቼ ከጋዛ ትወጣለች? የፍልስጤም ሀገርነት ጉዳይ በስምምነቱ ላይ አለ ወይ የሚለውን ግን ሀያዎቹ ነጥቦች ዘርዝረው አላስቀመጡትም። ምንም እንኳን ፕሬዝዳንት ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለጋዛው ሰላም የሚሆን ስምምነት ላይ ደርሰዋል የሚለው ዜና ውጥረቱ እንዲበርድ ለሚፈልጉ ኃይላት በጎ ሐሳብ ሆኖ ቢመዘገብም አተገባበሩ ላይ ግን ጥያቄ መነሳቱ አይቀሬ ሆኗል። በጋዛ ያለውን ጦርነት ለማስቆም ፕሬዝዳንት ዶናልድ ትራምፕ 20 ነጥቦችን አስቀምጠዋል። ግብጽ፣ ኢንዶኔዥያ፣ ዮርዳኖስ፣ ቱርክ፣ ፓኪስታን፣ ካታር፣ ሳውዲ ኤሚሬቶች፣ ቱርክ በአንድ በኩል በውጭ ጉዳይ ሚኒስትሮቻቸው በኩል ሲያደንቁት፣ ህንድ፣ ጀርመን፣ ፈረንሳይ፣ ዩናይትድ ኪንግደም፣ ጣሊያን፣ ስፔን፣ ኒዘርላንድስ፣ አውስትራሊያና የአውሮፓ ምክር ቤት ከምዕራቡ ዓለም በተለይም ከአውሮፓ መልካሙ ውሳኔ በትራምፕና በኔታንያሁ መካከል ብለውታል። በመጀመሪያ የተከበሩ ፕሬዝዳንት በድጋሚ ደስ በሚል ሁኔታ በዋይት ሃውስ ስላስተናገዱኝ አመሰግናለሁ። ሲቀጥል ስለ ወዳጅነቱና አስተዳደሩም አመሰግኖታለሁ። ከኢየሩሳሌም እስከ ቴህራን ከጎላን ተራሮች እስከ ጋዛ በተደጋጋሚ እኔም ከዚህ በፊት ደጋግሜ እንዳልኩት አረጋግጠውልናል። እስራኤል በዋይት ሃውስ ታላቅ ወዳጅ እንደርሶ የላትም። You are the greatest friend that Israel has ever had in the White House. ዶናልድ ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ አዲስ የጋዛ የሰላም ውጥን ላይ ስምምነት ላይ መድረሳቸውን አለመደገፍ ሁኔታውን ሌላ ቅርጽ ለማሰጠት ካልተፈለገ በስተቀር ይበል የሚያሰኝም ነው ተብሎለታል። ምንም እንኳን ጉዳዩን ከሁለቱም ኃይላት በኩል ማየት ቢያሻም የሐማስ ፍላጎት እስከምን ድረስ ይፈጽማል፣ ኔታንያሁስ ፍላጎታቸው ርቀቱ የት ይደርሳል የሚለው የመግባባቱን የፖለቲካ ጥያቄ ውስጥ የሚያስገባው ሲሆን መካከለኛ ኃይል ዲፕሎማሲ አሊያም ሚድል ፓወር ዲፕሎማሲን የሚከተሉ አገራትን በጉዳዩ ላይ መግባት ሊጠይቅ እንደሚችል ይነገራል። ለዚህም ነው እንደነ ካታር ያሉ ሀገራት አሁን አለንበት የሚል አቋማቸውን እያስቀመጡ የሚገኘው። በርግጥ በዚህኛው የዲፕሎማሲ መንገድ የሚታወቁት እንደ ጃፓንና አውስትራሊያ ያሉ ሀገራት ነበሩ። ያም ሆኖ ግን ከአሜሪካ በላይ ውጥረቱን ሊያስቆም የሚችል ኃይል አለመኖሩን ያለፈው 2 ዓመት አረጋግጧል። ታዲያ ማሳያ በመሆኑም ዋሽንግተን መፍትሄ ልታመጣ እንደምትችል ይጠቁምላታል ተብሏል። ወታደራዊ ዘመቻዎች በአስቸኳይ እንዲቆሙ ሐማስ በ3 ቀናት ውስጥ 20 በህይወት ያሉ ታጋቾች እንዲሁም አስክሬን በጥቅሉ 48ቱን መመለስ እንዳለበት እቅዱ ያስቀምጣል። በሐማስ ተቀባይነት ካገኘ ማለቴ ሁሉም ቀሪ ታጋቾቹን የሚያስለቅቀው ውጥን በ72 ሰዓታት በአስቸኳይ ይተገበራል። ከዛ አይበልጥም። ይህንን ጥረት ለማረጋገጥ የሰላም ቦርድ አዲስ ዓለም አቀፍ አካል ለማቋቋም ይህ እቅድ ጥሪ እያቀረበ ነው። የሰላም ቦርድ ብለነዋል። ደስ የሚል ስም ነው። The Board of Peace, sort of a beautiful name. እስራኤልም የታገቱትን የጋዛ ነዋሪዎችን ለመልቀቅ የትራምፕና የኔታንያሁ ውጥን ያስቀምጣል። ፕሬዝዳንት ዶናልድ ትራምፕ እስራኤል ከባህሬን፣ አረብ ኤሚሬቶችና መሰል የአረብ ሀገራት ጋር ሲያወዳጁ በ2020 ታላቁ የክፍለ ዘመኑ ስምምነት እንዳሉት ሁሉ ለሰላም ታሪካዊ ዕለት ሲሉ እቅዱን ከፍ አድርገውታል። ሐማስ ካልተስማማም ኔታንያሁ የጀመሩትን ሐማስን የማጥፋት ዘመቻቸውን አሜሪካ ትደግፋለች በሚል ትራምፕ እርግጡን ሲናገሩ ራማላ ላይ መቀመጫውን ያደረገው ዌስት ባንክን የሚያስተዳድረው የፋታሁ የፍልስጤም አስተዳደር ደግሞ ትራምፕን በበጎ ተመልክቷቸዋል። እንዲያውም ከፍልስጤም አስተዳደር ቆራጡና ሐቀኝነት ላይ የተመሰረተው አደራዳሪ የሚል ሐሳብ ተጋርቶላቸዋል። ታዲያ በዚህኛው የፖለቲካ መድረክ ተሳታፊዎቹ ከሐማስ ውጭ የሆኑ የመምጣታቸው አዝማሚያ ደግሞ ጉዳዩን ውስብስብ ያደርገዋል። የአረብ ሀገራትና ሌላው ዓለም በጉዳዩ ላይ የሰጠው ሐሳብ በእርግጥም ትራምፕን ወደ ሰላም መንገድ እንዲዘልቁ ሊያደርጋቸው ይችላል የሚል ግምት እንዲቀመጥ በር ከፍቷል። በዛ ላይ ትራምፕ ያለምን የሰላም ኖቤል ሽልማት ለማግኘት ይህን አጋጣሚ መጠቀም አዝማሚያ ያላቸው በመሆኑ እንደሚገፉበት ይታመናል። ዶናልድ ትራምፕ 20 የሰላም ማስፈኛ ነጥቦችን ያስቀመጡ ሲሆን ሐማስም የሪፐብሊካኑን እቅድ በመልካም ያጤነው እንደሆነ መነገሩ መፍትሄ ሊያመጣ እንደሚችል የሚያሳይ ነው። በእርግጥ የማይፈቱ ችግሮች እንዳሉ ለመገመት አዳጋች ባይሆንም በቀጠናው ላይ ያለውን ውጥረት መፍትሄ ለማሰጠት እንደ አረንጓዴ ምልክት ግን ተወስዷል። ማንም ያደርገዋል ብሎ ያሰብ አልነበረም። 4 ሀገራት አሉ። እንቅልፋሙ ጆን ምንም ያደርገው ነገር የለም። ምን እንደሆነ እንኳን አያውቅም ነበር። የኔን አሻራ መከተል ነበረበት። ይህ ደግሞ እንደማስበው በዚህ ውስጥ እንዲተሳሰሩ መንገድ ይጠርግ ነበር። ምናልባት ማን ያውቃል ኢራን ልትገባበት ትችል ነበር። ተስፋ አረጋለሁ።
ኢራንም አብራ ትሄዳለች የሚል እምነት አለኝ። እንደማስበው ለዚህ ክፍት ይሆናሉ። በእውነት እንደዛ አምናለሁ። I really believe that. ጋዛን ከዌስት ባንክ ጋር ምስራቅ ኢየሩሳሌምን ጨምሮ በድርድር ውስጥ ይካተት የሚለው የፍልስጤም አስተዳደር ጥያቄም እንዲሁ በቀላሉ በእስራኤል ፖለቲከኞች የሚታይ ባለመሆኑ ጉዳዩን ውስብስብ ያደርገዋል። የትራምፕን እቅድ የፋይናንስ ሚኒስትሩ ቤዝሌል ስሞትሪች መቃወማቸው ደግሞ ይህኑ በግልጽ የሚጠቁም ያደርገዋል። የአሜሪካ እስራኤልን አዋጅ የሚጠብቀው ቀጠናው በጋዛ ያለውን ጦርነትና የእስራኤልን ስጋት በተለየ መንገድ ለማየትም ያስገድደዋል። ከአረቡ አገራት በጉዳዩ ላይ በበጎ ምልከታ ፖለቲካ ባሻገር የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ትራምፕ ተኩስ አቁም ለማድረግ የሄዱበትን ርቀት አድንቀውላቸዋል። በሁለቱም ወገኖች በኩል ተቀባይነት ያለው ሀሳብ መሬት ላይ እንዲያርፍ ኤርዶሃን የበኩላችንን እንወጣለን፣ ይህ ደግሞ ቀጠናዊ ግዴታችን ነው በሚል ሀሳባቸውን አስቀምጠዋል። ቱርክም በዚሁ መንገድ በመቀጠል ከትራምፕ ጋር በመሆን ለፖለቲካዊ መፍትሄ ትሰራለች ባይናቸው ፕሬዝዳንት ረሲፕ ጣይብ ኤርዶሃን። ይሄኛው ደግሞ ኢየሩሳሌም ካልገባው ሲሉ የነበሩት ኤርዶሃን መፍትሄ በበጎ መንገድ መጣላቸው ወደሚል ድምዳሜ የሚወስድ ነው። ረሲፕ ጣይብ ኤርዶሃን ከዚህ ቀደም የፍልስጤሞችንና የሊባኖስን ሄዝቦላን ጉዳይ መፍትሄ ለማሰጠት ኢየሩሳሌም ገብቶ ነጻ ማውጣት ያስፈልጋል በሚል አቋማቸው የሚታወቁ ነበሩ። አሁን ግን ከኤርዶሃንም ባሻገር መሪዎች መፍትሄ የሚያስፈልገው በዋሽንግተን አሻማጋይነት የጋዛውን ጉዳይ መቋጨት እንደሆነ ተስማምቶበታል። ጉዳዩ ከዚህ ይሻገራል። በእርግጥ የጋዛ ጉዳይ የትላንቱን ለዛሬ ያሳደረ ካልሆነ በስተቀር በቀላሉ መፍትሄ ይመጣልታል ተብሎ ማሰብ ፖለቲካዊ የዋህነት ተደርጎ በተንታኞች ይወሰዳል። ታዲያ የትራምፕን ሀሳብ መቀበል ዲፕሎማሲያዊ ግዴታ የሆነባቸው የሚመስሉት የአረብ ሀገራት በራሳቸው እስራኤልን የማስፈራራት የዛቻ ፖለቲካ ጉዳዩን አለመቃኘታቸው የግድ ዋሽንግተንን ሊጠብቁ ሆነዋል። የእስራኤሉ ተቃዋሚ ፓርቲ መሪ ቤኒ ጋንትስ፣ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ፣ የፈረንሳዩ ፕሬዚዳንት ማክሮን፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የአውሮፓ ህብረት ፕሬዚዳንት ቮን ዴር ሌን፣ የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ እንዲሁም ሌሎች መሪዎች በርካታ የአውሮፓዎቹ የትራምፕን ውሳኔ ማጽደቃቸው በእርግጥም መንገዱ ፖለቲካዊ የሆነ መምጣቱን የሚጠቁም ያደርገዋል። ከዚህ ባሻገርም ክሬምሊን ማለትም የራሽያው ትራምፕ ይሳካላቸው ዘንድ ፍላጎታችን ነው በሚል መግለጫ መስጠቱ ዓለም በአንድ ድምፅ መፍትሄ ለመካከለኛው ምስራቅ እንደሚያስፈልግ የሚጠቁም ያደርገዋል። የጋዛ ጉዳይ በቀላሉ የሚታይ ባለመሆኑ ተብሏል። ፕሬዚዳንት ዶናልድ ትራምፕ የጋዛውን ጦርነት ለማስቆም ካስቀመጧቸው 20 ነጥቦች መካከል ጋዛ ከአሸባሪዎች ነጻ መሆን አለባት፣ ጋዛ ለነዋሪዎቿ ጥቅም ዳግም ትለማለች፣ በ72 ሰዓታት ውስጥ ተኩስ አቁም ይተገበራል፣ ሐማስ ሁሉንም ታጋቾች ከለቀቀ በኋላ ለሰላም የሰሩ አባላቱ ምህረት ይደረግላቸዋል፣ መሄድ ወደ ፈለጉበት ሀገርም መንገዱ ይመቻቻል፣ ጋዛ በሽግግር አስተዳደር ትመራለች፣ እስራኤል ጋዛን አትወርምና መሰል ሀሳቦችን ያካተተ ነው። ይህ ደግሞ የሐማስን ህልውና ጥያቄ ውስጥ የሚያስገባ በመሆኑ በቀላሉ ላይ ተገበር ይችላል የሚል ስጋትም ተጋርጧል። ሐማስ በጋዛ አስተዳደር ውስጥ ምንም ሚና የማይኖረው ከሆነ በቀላሉ ፖለቲካዊ መፍትሄ ላይ መጣ ይችላል የሚል መረጃም እንዲሁ እየተጋራ ይገኛል። ያም ሆኖ ግን ካለፈው 2 ዓመት አሁን ያለው የፕሬዝዳንት ዶናልድ ትራምፕ ለጋዛ መፍትሄና አምጣ ጥሪ በጎ ምላሽ ሊኖረው እንደሚችል በርካቶች በተስፋ ይተባበቁት የሚገኝ ጉዳይ ሆኗል። የሐማስ ምላሽም ተጠባቂ ሆኖ ሳለ